ከስንት ጭንቀት በኋላ ባርኮቴ አደይን እንደሚያፈቅራትና እንደሚወዳት ገለጸላት። እሷም በጣም ደስ አላት። ከዚህ በፊትም ሊገልጽላት ሲል አንዳንድ ሰዎች እየመጡ በመካከል ሲገቡበት እያቋረጠ ነበር። ፍቅሩን የተናገረው ለኤላ ብቻ ነበር። አደይ ግን ባርኮቴ እንደሚወዳት በፍጹም አታውቅም ነበር። ዛሬ ግን ጨክኖ አደይን እንደሚወዳትና እንደሚያፈቅራት ሲነግራት እሷ ደግሞ ወይ አንተን እኮ እኔ ወንድሜ ነው ብዬ ቦታ ነበር የሰጠው። አንተ እዚህ ቤት ባትኖር እኔ መኖር አልችልም ነበር። ሊዲያና ፍቅር የሚያሰቃዩኝን ስቃይ በአንተ ነበር የቻልኩት። ስለዚህ አንተ ፈቃደኛ ከሆንክ እኔ ችግር የለብኝም ፈቃደኛ ነኝ ስትል ተስማማችለት። ባርኮቴ በጣም ተደሰተ። በዚህ መካከል ላይ ዴቭ በጣም ተናደደ፣ ጨለለ። እንግዲህ ምን ይሻለኛል ብሎ ሲል እሷ ደግሞ ዴቭን ያልመረጠችበት ምክንያት ፍቅር ዴቭን ስለምትፈልገው፣ ስለዚህ ከዚህ መካከል ላይ እሳትና ጭድ ገብቼ አልቃጠልም፣ ያልተያዘው ይሻለኛል፣ ለዛውም ደግሞ እንደ ወንድምነቱ ልቤ ውስጡ ተመኝቶ ተቀብየዋለሁ የሚለውን አሳመነች። ባርኮቴ በጣም ተደሰተ። ለእናቱ ደወለ። እናቱም ደስተኛ ሆኑና በቃ አደይ በጣም የምትመችለው ልጅ ነች፣ እኔም ፈቃደኛ ነኝ፣ ችግር የለውም ብለው እንግዲህ የሰርግ ፕሮግራሙ ተካሄደ። በጣም ደስ ይላል። እንግዲህ ፍቅርም ከእገታዋ መጣች። ከእገታዋ እንደመጣች እንግዲህ ይህን ነበር ስትፈራ የነበረው። ማለትም አደይ እሱ ዴቭን ትወስድብኛል የሚለው ነበር ሲያሳስባት የነበረው። አሁን ግን ወደ ባርኮቴ መሆኑ ቀለላት፣ ደስ አላት። ግድ የለም እንኳን ዴቭን አልወሰደችብኝ የሚለውን አማራጭ ወሰደች። ከዛ አማራጭ ሲያጣ ዴቭም እንግዲህ ወደ ፍቅር ተመለሰ። ፍቅርም እንግዲህ ቅጥቅጥ እያደረገ ዳይመንድ ዋጋዋን ሰጣት። ያሰቃየቻትን ያክል እሷንም ማሰቃየት ምን እንደሆነ የእጇን ሰጣት። በሰፈሩት ቁና መሰፈር አይቀርም ይላል። ሊሊና ኤላ ደግሞ በጣም ደስ ይላሉ። በጣም የሚዋደዱና ኤላና በተለይ ለምለም ጀግና፣ የሴት ጀግና፣ ለማንም ወደኋላ የማትመለስ ለፍቅር ዋጋ የምትሰጥ ከእሷ አልፎ አደይን የምትቆመላት የጀግና ሴት ናት። ሰላም ወደ ቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ የደውል ምልክት መጫን አትርሱ። ሼር ላይክ ሼር የምታደርጉኝ ከልብ ከልብ ነው የማመሰግናችሁ። እንግዲህ አደይ ቀጣይ ፓርቲ ዘንላችሁ መጥተናል። አደይ እንግዲህ በአሁኑ ሰዓት እንግዲህ ኪንጎን እና ዳይመንድን እንግዲህ ከፍቅርን ለቀው ከሰደዱ በኋላ ባርኮቴና ዴቭ ደግሞ ኪንጎን በተለይ ዴቭ አስጠንቅቆታል። በፍጹም ከአደይ ጎን እንዳትቆም ያለው ለራሱ ለማድረግ አስቦ ነበር። ግን ባርኮቴ እንደሚወዳትና እንደሚፈልጋት ፈጽሞ አንድ ቀን አስቦትም አያውቅም ነበር። ያላሰበው ክስተት ተከሰተበት። እንዴት እኔ ይሄን ያክል ጊዜ እንደዚህ ለእሷ ብዬ የፍቅር ዋጋ እየከፈልኩኝ እሱ ምንም ነገር ሳይናገር ዛሬ እንዴት የሰርግ ፕሮግራም ያካሂዳል ሲል ግራ ተጋባው። እሷም ደግሞ ግልጹን ሲነግራትም ከዚህ በፊት ዴቭን አንተ ለእኔ አትሆንም ዴቭ እባክህ፣ እኔ እናንተ ለእኔ ወንድሞቼ ናችሁ እያለች መልሳለታለች። በመካከላቸው ደግሞ ፍቅር ለሱ እንደምትወደው እየነገረችው ለእኔ የምትሰጠውን ዋጋ ለፍቅር ስጣት፣ ፍቅርንም ካቀረብካት የማትመለስ ልጅ አይደለችም ትመለስልሃለች ስትለው ነበር። አሁን ግን አማራጭ ሲያጣ ወደ ፍቅር ሄደ። ፍቅርም ደስታዋን በጣም ደስ ብሏት ተቀበለችው። ከህንም ስላደረገችላት አደይን መውደድ ጀመረች። ባርኮል ምንጊዜም ባርኮቴ ወንድሟ ስለሆነ ልታገባው ስለማትችል አደይንም ቢያገባ ምንም አልመሰላትም። እሷ መጀመሪያም ችግሯ ከዴቭ ላይ ነበር። ኤላ ደግሞ ለምለም ጀግናዋን እንግዲህ እስከ መጨረሻ እሱ ጋር አደረጋት። በጣም ደስ ይላል። በዚህ መካከል ደግሞ ሊዲያ ገብታባቸው ነበር። ሊዲያ ደግሞ እንዴት እኔ ለምንድን ነው ማልወደድ እያለች አንቺ መደበሪያ ዘፈንሽ መደበሪያ ሲጨንቀን ነው እንጂ ሌላ ቦታ ይኖርሻል እንጂ በፍጹም ለምለም ከኔ ውጭ ወደ ውጭ የለችም ሲላት በጣም ትናደዳለች። ለምለምም ስቅስቅ ብላ አልቅሳ ነበር ለአደይ የነገረቻት። ተረጋጊና ትዳርሽን አታፍርሺ፣ ፍቅርሽን አታሳጪ፣ ተረጋግተሽ ውስጡን ወቂ። እሷ ሊዲያ እኮ ዝም ብላ ካገኘችው ሰው ጋር ነው የምትለጣጠፈው። ለዚህ ጉዳይ ላይ ሆን ይችላል፣ ምናልባት እሱ ብቻውን ሲሆን ዘና ፈታ ሊል ነው ሲላት፣ እንዴት ተሳሲሳሳም እኮ ነው የደረስኩባቸው ስትላትም ቢሆንም እሷን እኮ እንደ እህቱ ነው የሚያያት። ይህን ተረጂ
ስትል ደግሞ በተራዋ ደግሞ አደይ ለምለምን መክራታለች። ለምለምን ምክሯን ተቀብላ ወደ ቤት ሄዳለች። ግን አጋጣሚ ሲመጣ ያው እንግዲህ ዴቭ ለእህቱ ብሎ ለሊዲያ ብሎ ሲናገራ ሲሰማ ነበር። የዛ ጊዜ እውነተኛ ፍቅሩን አውጥቶ ለምለም እኮ ካልደረሱባት አትደርስም፣ ለሚን ማንም እንዲናገርብኝ አልፈልግም ሲል የተናገረውና ለምለምን ይዞ ወደ ቤት ሄደው እሷ ምቅፍ አረገችውና እኔ ስፈራለሁ ስላንተ፣ በተለይ ሊዲያን እፈራታለሁ። ከሊዲያ ብትርቅልኝ ደስ ይለኛል። በፍጹም ልትፈሪ አይገባሽም። ከዚህ በኋላ እኔና አንቺ ማንም አይለያየንም። አባቴን ራሱ ለማሳመን ከአባቴ በላይ ያለውን ፎርሳ ላንቺ ሰጥቻለሁ። ስለዚህ ሊሊዬ አይዞሽ ነው የሚላት። ሊሊ በጣም ጎበዝና በጣም ጀግና፣ በተለይ ለአደይ በቃ መከታዋ ከጎኗ ሁና አንድን ነገር ዝም አትበይ ተናገሪ እያለች ባልናገር እንኳ ስትል አውታ የምትናገርላት እሷ ነበረች። ባርኮቴ እንግዲህ ኪንጎ ደግሞ አሁን ባርኮቴን እንግዲህ እመታለሁኝ እንዴት አደይን ይቀማኛል እያለ እየተነሳ ነው። ከዛ ደግሞ ባርኮቴ ደግሞ እንግዲህ ይህንን ዳይመንድን አንድ ነገር ማድረግ አለብን እያሉ ወሰኑ። ሆኖም ግን እዚህ ላይ አሁን ተለያዩ። ዴቭ ለአደይ ሲል ነበር ባርኮቴን የሚጣለው። አሁን ግን አደይ ከሱ እጅ ከወጣ ባርኮቴ ምንም ኪንጎ ምንም ማድረግ እንደማይችል ነግሮታል። ግን እንደዛም ሆኖ እንግዲህ ሰርጉን እየቻለውም እየመረረውም ቢሆን የባርኮቴን ሰርግ ዴቭ አብሮ ውሏል። ሆኖም ግን ከጥቃቱ አይመለከተኝም ብሏል። አሁን ደግሞ ዳይመንድ ደግሞ እኔ እኮ ለገንዘብ ብዬ አደይን እንደዚህ ማድረግ አልነበረብኝም። እነሷ እኮ እናትና አባቷ እንዴት አድርገው እንዳሳደጉኝ እኔን የማውቀው፣ ያለ እናት ያለ አባት ሳድግ እኮ እነሱ ናቸው ከጎኔ የነበሩኝ እያለ ለፍቅር አጫወታት። ፍቅርም እኔ እኮ አስገድጄ ወይም በገመድ ጎትቼ ሳይሆን ወደ ፈቅደህ ነው ያደረግከው፣ ምን ያጸጽተሃል ስትለው ነበር። አንቺ ክፉ ሰው ነሽ፣ አንቺ መከራ ነሽ፣ አንቺ ግን አንቺን መያዜ ገንዘቧን እንድታገኝ አድርጊያታለሁ። በቀረ ይሄ ነገር ባይከሰት ኑሮ አደይ ገንዘቧን ሳታገኝ አንቺ ትጫወችባት ነበር። ከዚህ በኋላ ግን አደይ ላይ የመጣሽ እንደሆነ እንኳን አንቺን ወንድምሽንም አልምራችሁም ሲል ነበረ ዳይመንድ ያስጠነቀቃት። እሷም እኔ ከባርኮቴ ትራቅልኝ ከዴቭ ትራቅልኝ እንጂ ሌላ ነገር ግንኙነት ምንም አይኖረንም። ከዚህ በኋላ ስለቀሽ ግን እሷን በደንብ ልትንከባከቢያት ነው። ካልተንከባከብሻት ከኔ ልትጠፊያችም። ያን ወንድምሽን ደግሞ አስጠንቅቂ። እኔን እጎዳለሁ ብሎ ከመጣ እራሱን እንዳያጣ። እኔ ማንም አይነካኝም። እኔ ራሴን በቃ የወሰንኩ ሰው ነኝ። በእኔ በወሰንኩ እጅ እሱ እንዳይጠፋ ይጠንቀቅ ሲል ነገራት። ከዛ በኋላ ዳይመንድም ባርኮቴና አደይ እንደሚጋቡ ሰማ። በጣም ደስ አለው። በቃ እኔ አደይ ጥሩ ቦታ ሁና ከሰራተኝነት ወጥታ የቤት ባለቤት ሁና እንዳያት ነበር ምኞቴ። ይገባታል። እሷ እኮ ለቤተሰቦቿ መስዋዕት የምትከፍል ለእናቷ ለእህቷ የምታስተምር የሆነች ጀግና ናት አደይ። ስለዚህ አደይ ጥሩ ሁኔታ ላይ ብትደርስ በጣም የምደሰት ስለሆንኩኝ ፈቃደኛ ነኝ፣ ደስተኛ ነኝ ሲል ዳይመንድ ተናገረ። ኪንጎ ግን በፍጹም አንተንም ቢሆን አጠፋሃለሁ። መጀመሪያ የተባባልነው እኮ አንተ አደይን ወደ እኔ ልታመጣልኝ ነው። አደይን አሁን አሳልፈህ እንደ ፈቃደኛ ትሆናለህ ሲል ደግሞ ከዳይመንድ ጋር ግብ ይይዛል። እባክህ ተረጋጋ። በፍጹም እኔ አደይን ካላገኘሁ መኖር አልችልም ይላል ኪንጎ። እኔ እነሱን አጥፍቼ ራሴ መጥፋት አለብኝ እንጂ አደይ ለሰው ስትሆን ማየት የለብኝም ሲለው እኔ ነግሬሃለሁ፣ እሱን ከማጥፋት በፊት እኔ ነኝ የማጠፋ፣ እኔን ታቀኛለህ ሲል ዳይመንድ ደግሞ ኪንጉን አስጠነቀቀው። በአሁኑ ሰዓት ኪንጉ በሁለቱም ላይ ቂም ይዟል። በዴቭም ላይ ስለመታውና ስለደበደበው ስላስጠነቀቀው፣ እንዲሁም ባርኮቴ ደግሞ አደይን ስለወሰደበት በጣም የሚገርም ጭውውት ላይ ያሉት። በጣም ደስ የሚለው ደግሞ የሊሊና የኤላ ፍቅር ነው። ሊሊ በጣም ጀግና ጎበዝ ናት። ኤላም እንግዲህ እሷን በፍጹም ከዚህ በኋላ ሊያጣት እንደማይፈልግ እየነገራት በተደጋጋሚ ይገኛል። እንግዲህ በጣም ደስ የሚል አፍቃሪዎች ናቸው። ቀጣይ እንግዲህ ኪንጎ ምን ያደርጋቸው ይሆን የሚለውን እና ዳይመንድስ እውነት ከኪንጎ ጋር ሆኖ ባርኮትን ይነካል ወይንስ ባርኮት አደይን ስላገባት ደስተኛ ስለሆነ ኪንጎን አብሮ ያጠቃው ይሆን የሚለውን አብረን እንከታተላለን። እንግዲህ ከዚህ በኋላ ደግሞ ሊሊ ጋር
ሊዲያ እንዳትደርስ አስጠንቅቋታል። ከዚህ በኋላ ቤቴም እንዳትመጪ አይንሽንም እንዳላይ ሲል ነበረ የነገራት። በዚህም ዴቭ በጣም ተናዷል። እንዴት እህቴን እንደዚህ ችው ችው ይሏታል እያለ በጣም ተሰምቶታል። አሁን በዚህ ጊዜ ዴቭና ሊዲያ ቦታ የላቸውም። ሁላቸውም ፊት አዙረውባቸዋል። ኤላም እንግዲህ እንደዚህ ብሎ ተናግሯል። በዚህ የዛሬው ተጠናቋል። እናመሰግናለን።